ሰፈር ልጆች ናቸው ግልግል ነው የሚለው ዘፈን በእነሱ ትክክለኛ እንትን ላይ ነው የተነሳሁት። ሌላው ግን ያው ይዋደዱ ነበርና ከሰፈር ወጥተው ነው የሚገናኙት። የመጀመሪያ ፍቅር ላይ ናቸው፣ ልጆች ናቸው ሁለቱም ማለት ነው። ከዛ በቃ ሰው ሁሉ አወቀ። ከዛ እነሱም ይፋረቁት አብረው ቀጠሉ። በእነሱ ይሄንን አስታውሳለሁ። ቃና ዘገሊላ ያው የታወቀ ነው። እሱ የሰርግ ዘፈን ነው። እሱ ከእምነት ጋር የተገናኘ ነው። ቃና ዘገሊላ ሰዎች በጥበብ ይናገራሉ። በጥበብ ወይንም ኪነ ጥበብ መናገር በውብ መንገድ ሐሳብን መግለጽን፣ የተቀባይን ቀልብና ሐሳብን መያዝን ያስከትላል። ሙዚቃ ደግሞ ስሜትና ቀልብን የሚይዝ ለመዝናናት ራስን በተወሰነ መልኩ በአንድ አጭር ጊዜ ቆይታ መወሰድን ይጠይቃል። የሙዚቃ ጥበብ ረቂቅ ነው። ነገር ግን ደግሞ እንደ ማንኛውም የኪነ ጥበብ ዘርፍ ተቀባዩ በሚገባውና በሚረዳው መልኩ የተፈለገውን የስሜት ለውጥ ለማምጣትና መልእክትንም ለማድረስ ውጤታማ ስልት ነው። ሙዚቃ ከሐሳብ ርቀትን በተጨማሪ ለከያኒው ራስን ማውጫና መግለጫ፣ ስሜትና እምነትን፣ ውበትና እምነትን ማናገሪያ ነው። ይህ የእውነተኛ ከያኒ እውነት ነው። ለሙዚቃ ማማር የጥበብ እርካብ መጨበጥ ታዲያ ድምፁ ወደኛን ከሚያደርሰው ከያኒ ተጨማሪ የመጨረሻው ውጤት በየደረጃውና በየጊዜው አበርክቶትን ይፈልጋል። ሐሳብ ከማመንጨት ጀምሮ ሐሳቡን በግጥምና በዜማ መቅረጽ፣ ይህንንም ጆሮ ገብ በሆነ የሙዚቃ መሳሪያ ማጀብ፣ እናም እነዚህን ሁሉ አቀናብሮ ማብቃትን የሙያ ደረጃን ይፈልጋል። ሁሉም ታዲያ በሙያ ልኬት ተመዝኖ ተቀባዩን ግምት ውስጥ አስገብቶ ካልተዋሃደ ውጤት አልባ ይሆናል። ወይንም በማጫጫህ ብቻ ጊዜያዊ ሆይ ሆይቷን ከማግኘት ዘሎ በሰው ቀልብና ልብ የመቆየት እድሉ ምንም ነው። ሀገራችን በድምጻቸው ተፈጥሯዊ ልቀትና ቃና፣ በጥበብ ምልከታቸው፣ በሙዚቃ እውቀታቸው በርካቶችን ያፈራች ናት። ከአንጋፋው የዜማ ቀማሪ ቅዱስ ያሬድ፣ የዘመናችን የድምፅና የጥበብ የተፈጥሮ ችሎታ ባለቤት ጥላሁን ገሰሰ አንስቶ እስከ ዘመናችን የሙዚቃ ባለሙያዎች ድረስ የታደልነን። ዛሬ በቅርብ ወቅቶች በሙዚቃ በረከታቸው በድምጻቸው መረዋነት ብዙዎቹን ከሚያስማሙ ድምፃውያን መሃል አንዱን ጋበዝኩላችሁ። ሳላምንበት የመሄዷን ያውሸኘዋት ጓዟን ለእኔ ትታው ትዝታዋን ለማስቀረት አቅሉን ያጣው ተመለስኩ እያነባው ሳላምንበት የመሄዷን አሳዩኝ ምሩይ መንገዱንም ሰዋልሁም አጥቼኔ እሷንም ጠቁሙኝ ያለችበትንም አሳዩኝ ምሩይ መንገዱንም ሰዋልሁም ግልግል ተገኝ መሃላቸው ጋብቻቸውን ባርክ ትዳራቸውን ባርክ። ድምፃዊ ብስራት ጋረደው እንደሚታወቀው በ1997 ዓ.ም እንደውም በሽያጭ ደረጃም ሪከርድ ሊባል በሚችል ሁኔታ በናሆም ሪከርድስ አሳተመ ነበረ። ብዙ አድናቂዎችን ያገኘበትና ተወዳጅ የሆነና ብዙ የዜማው ወዳጆችን ብዙ ዜማውን የሚያደንቁና የሚወዱ ሰዎችን ያፈራበት ነበር። እስኪ ስለዛን ጊዜው እንጫወትና ቀጥለን ወደ ልጅነት ህይወት እንገባለን። አዎ የዛ ጊዜ ናሆም ሪከርድስ አዲስ አበባ ውስጥ ሲከፍት ሙዚቃ ቤት የኔን ስራ ነበር የሰራው መጀመሪያ። በዛ ጊዜ የነበረውም ሽያጭ አሪፍ ነበር። ከዛ በኋላ አሪፍ እየሆነ ሄዷል። ግን በሰዓቱ 300,000 ብር ሪከርድ ነበር የኔ ስራ። ጥሩ ነበር ሽያጩ። ሰውም ጋር ያለው አቀባበል አሪፍ ነበር። በፍቅር አምላክ ተገዘትኩት እሄዳለሁ አይነጋም ሌት
እስክትፈነጥቅ በነጎድጓድ ቢያወርደው ሰማይ ዶፉን ማየት አይሳነውም አይኔም ውዱ። ልጅነት ህይወትህና ወደ አስተዳደግህ እንምጣ። የት ተወለድክ? አስተዳደግህ ምን ይመስል ነበር? ይሄን እስቲ ያጫውተን። እኔ የተወለድኩት ሆለታ ገነት ጦር ትምህርት ቤት ውስጥ ቤተሰቦች እዛ ሆነው አዲስ አበባ ወልደው ወደዛ ነው የወሰዱ። ትምህርቴን የጀመርኩት አዲስ አበባ ነው። ቀየረው መጥተው አዲስ አበባ ነው ቢገብርኤል አካባቢ ካሳንችስ እዛ ነው ያደግኩት። ምን አይነት ልጅ ነበርክ? በልጅነት ተደባዳቢ ነበርክ? ዝምተኛ ነበርክ? ረባሽ ነበርክ? ምን ይለዋል እስቲ አሁን? በልጅነቴ እንደዚህ አልነበርኩም፣ ማለት ኃይለኛ ነበርኩ እና አሁን ያለው ባህሪ ተቀይሯል። ኦልሬዲ አሁን ያለሁበት ማንነትና ድሮ ማንነቴን የሚያቅሰው እንደዚህ ነበርኩ ብዬ አሁን የሚያቁኝን ሰዎች ስነግራቸው አያምኑም። እኔ እንደዛ አይነት ሰው እንደነበርኩ አያምኑም። ኃይለኛ ነበርኩ በፊት። ትጣላ ነበር ወይ? አዎ በጣም ያው አንድ ሰፈር ያለነው ልጆች ነበሩ ጓደኞቼ። አሁን የሉም፣ እዚህ አብዛኛዎቹ ውጭ ናቸው ያሉት። መጣላት የለም፣ ከእነሱ ጋር አብሮ ሆኖ ነው ከሌላ ጋር የምንጣላው። ትዝ የሚሉኝ ጓደኞቼ አሁን ጆኒ ናደው የሚባል ሳውዝ አፍሪካ ነው ያለው፣ ኢዮብ አበራ የሚባል አሜሪካ ነው ያለው። ብዙዎቹ እዚህ የሉም እና አብረን ነው ያደግነው። እንደ ወንድም ነው የምንጠያየቀው እስካሁን ድረስ ማለት እንደ ቤተሰብ ነው። በቤት ውስጥስ የነበረህ አስተዳደግ? አባትህ በውትድርና ላይ የተሰማሩ ኮሎኔል ጋረደው ነው የሚባሉት ይመስለኛል እና እሳቸው በውትድርና ሙያ ላይ ነበሩ። ሌሎችም ወንድሞች አሉ ይመስለኛል እና እንዴት ነበር አስተዳደጋችሁ? እስቲ ንገረኝ። አባቴን በስም ነው እንዲህ በታሪክ ነው የሚነግሩኝ። እኔ እንደተወለድኩ አካባቢ ነው ህይወቱ ያለፈው። ወንድሞችም ያው እኔ ነው ነፍስ ሳላውቅ ትምህርት ቤት ሳልገባ ነው እነሱ የጦር ሰራዊት ልጆች ወደ ኩባ ይላኩ ነበርና ወደዛ ሄዱ ሁለቱም እና እዛ ነው እነሱ ትምህርታቸውን የተማሩት። እኔ ደግሞ ከእህቶቼ ጋር ነው እዚህ የቀረሁት ማለት ነው። የኔ ታላላቆች የቤቱ መጨረሻ ልጅ ነበርኩ። ከኔ በኋላ አንድ ልጅ ተወለደች እዚህ አዲስ አበባ ከገባም በኋላ። በጣም ነፃ አርጋ ነበር ያሳደገችን እናታችን። እኛ እንደፈለግን ነው እንድንሆን የምታደርገን። ጫና የለብኝ። እኔ የማስታውሰው ነገር ምንም ነገር የለም። ከልጅነቴ ጀምሮ እንደዚህ አታደርግ ተብዬ አላደግኩም። የምፈልገውን እያደረኩ ነው ያደግኩ ነፃ ሆኜ። አሁን አንዱ ወንድሜ እዛው ኩባ እያለ ዋና የተከለከለበት መሰለኝ የጦር ሰራዊት ልጆች ይሄዱ አልነበር? እንደዛ የትምህርት እድል አግኝተው 7ኛ ክፍል ምናምን እያሉ ነው የሄዱት። አላቃቸውም። እኔ አሁን ሲመጡ ነው ያወቅኩት። አንዱ እዛው አክሲደንት ሞተዋል። ከእህቶቼ ጋር ነው እዚህ ያደግኩት። ሙዚቃ ውስጥ ያለው አሁን ከዛ ከኩባ መጣምልህ እዛ የኩባ ኮሌጅ ውስጥ ጊታሪስት ነበረ። ታውቅ ነበር አንተ? ይሄንን አላውቅም። እኔ ሙዚቃ ውስጥ ሲገባ የእሱን ሙዚቀኝነት አላውቅም። ተጋፍጣ ልቤ ሁሉንም ነገር ያለ ጥርጥር ሳላያቱ ያላድር ያለ ጥርጥር ሳላያቱ ያላድር በነጎድጓድ ቢያወርደው ሰማይ ዶፉን ማየት አይሳነው። በስርዓት ለሙዚቃ ፍቅር ማሳደር የጀመርክበትን ወይም ወደ ሙዚቃ የገባህበትን ሁኔታ ንገረኝ እስቲ። በዚህ ጊዜ ብዬ የማስታውሰው ጊዜያት የለም። በቃ ውስጥ ነፍስ ካወቅኩ ጀምሮ ሙዚቃ እወዳለሁ። ሙዚቃ ውስጥ ነበር። በጣም የሚዘፈንበት ቦታ አልጠፋም ነበር ምናምን እና በዛው ይሄ ቀበሌ ምናምን ከፍተኛ ምናምን ሲባል ሰዎች ይዘውኝ ሄዱ። እዛው ጀመርን። ወዲያው ከ3 ወርም 4 ወርም አልቆየ ናይት ክለብ ውስጥ ገባው። ናይት ክለብ ውስጥ አሁን እንደዚህ በአልበም ደረጃ ያለው ጌዲዮን ዳንኤል ነበር። አብረን ስንጀምር ሙዚቃውን ለድምፃውያን ዜማና ግጥም ሰጥታቸዋልና እስኪ ስለዛ አጫውተኝ። መጀመሪያ የሰጠሁት ያው ለጌዲዮን ነው እንዳልኩ። የጌዲዮንን ስራ እየሰራን እያለ ነው ከጥበቡ ጋር ከታምራት ጋር ኃይልዬ ታደሰ ቤት የተገናኘ ነው። የጌዲዮንን ዘፈን እየሰሙ እኔም እየሰራው ነበር ዳጊ ጋር የሚወዱትን ስራ አብረን እንገናኝ ነበር። እየተገናኘን ስራውን የምንሰራው አሪፍ ጊዜ ነበር። በዛ ሁኔታ ነው። ይሄ እንደዚህ የግጥም የዜማ የሽያጭ እና የገዛ አይነት አልነበረም ግንኙነታችን። በጋራ ነበር የምንሰራው። አሪፍ ጊዜ ነበር። ጥሩ ሆኗል። የሁላችንም ስራ የመጀመሪያው ስራ አሪፍ ነበር። ለጥበቡ ወርቅዬ የዘላለሜ ነሽ እና ማያ የሚለው ግጥምና ዜማ ነው እሱ። ታሜ ላይ እኛን ማየት ዜማ ወደ 4-5 የሚሆን ስራ ለታምራት ላይ፣ ጌዲዮም ላይ ደግሞ ወደ 6 ይሆናል ከነ ግጥምና ዜማው ነው ጌዲዮንን። ከዛ በኋላ እኔ አልበም ወጣ ማለት ነው።
እንዴት አሰብከው ያንተን አልበም ወይም እንዴት አልበሙን አወጣ? አልበሙን ጀምሬ ነበር ከሌላ ልጅ ጋር ለሁለት ልናወጣ አንድ ሴት ዘፋኝ ነበረች እና ዳግማዊ አሊ ጋር ይዘነው ስንሄድ እሱ ከሱ ጋር እንድሰራ ፈለገና ለብቻዬ እንድሰራ ከሱ ጋር ተስማማን። ከልጅቷ ጋር ያለውም ነገር ሳይሆን ቀረና ለብቻዬ ዳግማዊ አሊ ጋር በሼር ሰራ ነው ማለት ነው ለሁለት። ግጥምና ዜማው ሙሉ የራስ ነው? አዎ ሁሉም የኔ ነበር። አንድ ዘፈን አለ አሁን እኔ መነሻ ብዬ የማስበው የእውነተኛ ነገር ነው። የሰፈሬ ልጆች ናቸው ግልግል ነው የሚለው ዘፈን በእነሱ ትክክለኛ እንትን ላይ ነው የተነሳሁት። ሌላው ግን ያው ይዋደዱ ነበርና ከሰፈር ወጥተው ነው የሚገናኙት። የመጀመሪያ ፍቅር ላይ ናቸው፣ ልጆች ናቸው ሁለቱም ማለት ነው። ከዛ በቃ ሰው ሁሉ አወቀ። ከዛ እነሱም ይፋ አረጉት፣ አብረው ቀጠሉ። በእነሱ ይህንን አስታውሳለሁ። ቃና ዘገሊላ ያው የታወቀ ነው። እሱ የሰርግ ዘፈን ነው። እሱ ከእምነት ጋር የተገናኘ ነው። ቃና ዘገሊላ ቃና ቃና ታምር የሰራኸው የታደምከው አምላክ ተገኝ መሃላቸው ጋብቻቸውን ባርክ ትዳራቸውን ባርክ ቃና ዘገሊላ ቃና ቃና ታምር የሰራኸው የታደምከው አምላክ ተገኝ መሃላቸው ጋብቻቸውን ባርክ ትዳራቸውን ባርክ። ቤተሰብ መስርተሃል? ከቤተሰብ ጋር ነኝ አሁን ያለሁት። ከቤተሰብ ጋር ነው። ለመመስረት አላሰብክም? አስቤያለሁ እንግዲህ እግዚአብሔር እንዳለ በቅርቡ እንጠብቅ። እሱንም በቅርቡ። በሙዚቃ ህይወት ላይ የተለየ ያጋጠመህ ነገር አለ? ምናልባት ትዝ የሚልህ ነገር ካለ? ሙዚቃ ስጀምር በመጀመሪያ የምመኘው ነገር ዘፈን የምዘፍንበትን አጋጣሚ ላገኝ እንጂ ደሞዝም አልጠይቅም ብዬ ል ነበር። ልክ እሱን ሳገኝ ደግሞ ያው ስራውን ስታደርገው እሱንም ዋንኛ ነገር አድርገው ተያዘና እንደዛ ሆነ እንጂ በቃ ስለዘፈንኩ ብቻ ለእኔ በቃ ትልቅ ነገር ነበር የሚመስለኝ። እኔ አሁን ዘፈን ስሰማ እየመረጥኩ ነው። ጥሩ የሰራ ሙዚቀኛን ዘፈን አከብራለሁ፣ ስራዎችን እወዳለሁ። አብዛኛውን ግን መስማትም የማልፈልጋቸው በቃ አጋጣሚውን ስላገኙ የሚዘፍኑ ልጆች አሉ። ራሳቸውን በደንብ እንትን ሳያደርጉ ማለት ነው፣ ሳይገራ ድምጻቸው ሳይገራ ለሙያው ብቁ ሳይሆኑ የሚሰሩ ልጆች አሉ። ጥሩ ነው ብዬ አላስብም። ከአቅም በታች የሆነ ስራ ይሰሩና በቃ ይጫጫሃል፣ ግን ከተወሰነ ጊዜ በላይ የማታዳምጠው ይሆናል ስራዎቹ እና እሱ መስተካከል አለበት ብዬ የማስበው። በህይወት የሚያስደስት ነገር ምንድን ነው ስራት? እኔ በህይወት የሚያስደስተኛ ሙዚቃ ነው እንዳልኩ። አዲስ ነገር ሰርቼ ወይም ሰውም ሰርቶት እኔ የሰራሁትን ነገር ሰክሰስ ሲያደርግ በጣም ደስ ይለኛል። የሚገባውን ቦታ አግኝቶ ሙዚቃውን ስሰማው ደስ ይለኛል። በቅርብ ያበረታቱና ሙያ ውስጥ የበለጠ ገፍተህ እንድትሄድ ያደረጉ ሰዎች ካሉ ውስጥ ነገር? ስራውን ይዤ ስሄድ ያው ዳግማዊ አሊ እንዳልኩ ለሁለት ነበር የሰራነው ስራው። ይሄ ነገር ይቅርና አንተ ብቻህን ከኔ ጋር ትሰራለህ ብሎኝ ለዚህ እንትን ያበቃኝ ዳግማዊ አሊ ነው። እሱን አመሰግናለሁ። ኤልያስ ናሆም ሪካርድስም እኔ አዲስ ነበርኩኝ በዛ ሰዓት በዛ ዋጋና በእኔ ላይ እምነት ኖሮት ስራዬን እንትን ማለቱ ትልቅ ረድቶኛል ብዬ አስባለሁ። በአዲስ ስራ እንደምንገናኝና የጠፋሁበትን ጊዜ ሁሉ እንደምከሳቸው እርግጠኛ ሆኜ ፍቅራቸው ሳይቀንስ እንዲጠብቁኝ ተላልፋለሁ። መልእክቴን አስተላልፋለሁ። ሳላምንበት የመሄዷን ያው ሸኘኋት ጓዟን
ለእኔ ትታው ትዝታዋን ለማስቀረት አቅሉን ያጣው ተመለስኩ እያነባው ሳላምንበት